አንዳንድ የተካበዱ ምግቦችን መለኛ ገጽ ላይ በቀላሉ እንዴት እንደምታዘጋጁ አሳያችኋለሁ። የዛሬው ተረኛ የዶሮ ኮተሌት ነው። በዛሬው ቪዲዮ የዶሮ ኮተሌቱን ጨምሮ የማባያ ስልሱን እንዴት እንደምታዘጋጁ አሳያችኋለሁ። ይህ ቪዲዮ ከጠቀማችሁና ከወደዳችሁት ገጹን መከተል እንዲሁም ማጋራት እንዳዘነጉ። አትከተሉም መመልከት ትችላላችሁ። የዶሮ ኮተሌቱን ለማዘጋጀት አንድ የዶሮ መላላጫ እንጠቀማለን። ይህ ልኬት ለሁለት ሰው በቂ ሲሆን፣ ነገር ግን እናንተ በዛ ያለ ማዘጋጀት ከፈለጋችሁ ተጨማሪ የዶሮ መላላጫዎችን መጠቀም ይኖርባችኋል። ዶሮውን ምስሉ ላይ በምትመለከቱት መሰረት መክተፊያ ላይ ታስቀምጡና ስል የሆነ ቢላ በመጠቀም በጣም በስሱ ስላሽ አርጋችሁ ትከትፋላችሁ። የዶሮ ግብአቶችን በርካሽ መግዛት ለምትፈልጉ የመለኛ ተከታታዮች ሱፐርማርኬቶች ላይ ከምትገዙ ይልቅ ከዶሮ አቅራቢዎች ብትገዙ ብዙ ገንዘብ ታተርፋላችሁ። ዶሮውን ስትገዙ ጠረን ያለው ከሆነ እንዲሁም ቀለሙ ወደ አረንጓዴነት የሄደ ከሆነ ፈጽሞ መግዛት የለባችሁም። ወደ አረንጓዴ የቀየረ ዶሮ ከሆነ የተበላሸና ሊገል ስለሚችል ባገላብጣችሁ አይታችሁ መግዛት ይኖርባችኋል። ዶሮውን በስሱ ስላሽ ስትከትፉት ይህንን ይመስላል። እኔ እየተጠቀምኩት ያለሁት ዶሮ ትንሽ በረዶ ስለያዘ ለመክተፍ አታግሎኝ ነበር። በረዶ እንዲለቅ ከፈለጋችሁ ውሃ ውስጥ ዘፍዝፋችሁ ለተወሰነ ደቂቃ ማቆየት ትችላላችሁ። እኔ ከአንድ ተለቅ ካለ የዶሮ መላላጫ ላይ 5 ፍሬ አውጥቼለታለሁ። እናንተ ከዛ በላይ ማውጣት ከቻላችሁ ከዛ በላይ ማውጣት ትችላላችሁ። ዶሮውን በዚህ መልኩ በቀጭኑ የምንከትፍበት ምክንያት ቶሎ እንዲበስልልን ነው። እንደዚህ በስሱ ከመክተፍ በተጨማሪ ወፈር ወፈር አርጋችሁ ከትፋችሁት የምግብ መዶሻ በመጠቀም መለጠጥ እንዲሁም ማቅጠን ትችላላችሁ። ዶሮ በስሱ ከተከተፈ በኋላ ይህንን ይመስላል። አሁን እንቀምመዋለን። ዶሮውን ለመቀመም ጨውና ጥቁር ቁንዶ በርበሬ ብቻ እንጠቀማለን። ዶሮውን በአንድ በኩል በስሱ ትንሽ ጥቁር ቁንዶ በርበሬና ጨው ታደርጉበትና ውስጡ ቶሎ እንዲበስልላችሁ በሹካ ወጋ ወጋ ታደርጉታላችሁ። በአንድ በኩል በቆንጆ መልኩ ቀመማችሁ በሹካ ከወጋችሁት በኋላ ገልብጣችሁ ደግሞ ተመሳሳይ ሂደት ትከተላላችሁ። እዚህ ጋር ያለው ዶሮ የመቀመም ሂደት በጣም ወሳኝ ስለሆነ ፈጽሞ መዝለል የለባችሁም። ዶሮ በቆንጆ መልኩ ከተቀመመ በኋላ ይህንን ይመስላል። አሁን ደግሞ ዶሮውን ነክረን የምንጠብስባቸውን ግብአቶች እናዘጋጃለን። አንድ ሰፋ ያለ ጎድጓዳ ሳህን ላይ 2 ያበሻ እንቁላል፣ 1 ቁንጥር ጨው፣ 1 ቁንጥር ቁንዶ በርበሬ ትጨምሩና አረፋ እስኪያወጣ ድረስ በደንብ ትመቱታላችሁ። የምትጠብሱት ዶሮ ወርቃማ ይዘት እንዲይዝላችሁ የምትጠቀሙት እንቁላል ያበሻ እንቁላል ቢሆን ይመረጣል። በኋላ ላይ ዶሮውን ነክራችሁ ስታወጡት እንደ ልቡ ተነክሮ እንዲወጣላችሁ እዚህ ጋር አረፋ እስኪያወጣ ድረስ እንዲሁም እንቁላሉ ብትን እስኪል ድረስ መምታት ይኖርባችኋል። እንቁላሉን በቆንጆ መልኩ መታችሁ ካዘጋጃችሁ በኋላ የዳቦ ዱቄታችሁን ደግሞ ትቀመማላችሁ። የዳቦ ዱቄት የሚዘጋጀው ቤት ውስጥ ከተራረፋችሁ ዳቦ ውስጥ ምድጃ ውስጥ በዝቅተኛ ሙቀት በማድረግ መፍጫ ወይም እጃችሁን በመጠቀም ፈጭታችሁ ማዘጋጀት ትችላላችሁ። የአዘገጃጀት ግር ላላችሁ በሚቀጥለው የመለኛ ቪዲዮ የዳቦ ዱቄት እንዴት እንደምታዘጋጁ ይዘን እንቀርብላችኋለን። አሁን 2 ኩባያ የዳቦ ዱቄት ሰፋ ያለ ዝርግ ሳህን ላይ ትጨምራላችሁ። የዳቦ ዱቄቱ ላይ የሚከተሉትን ቅመሞች ታስገባላችሁ። 1 የሻይ ማንኪያ ጨው፣ 1 የሻይ ማንኪያ ፓፕሪካ፣ ግማሽ የሻይ ማንኪያ የበሶ ብላ ዱቄት እና 1 የሻይ ማንኪያ የሮዝመሪ ዱቄት ከላይ ትጨምራላችሁ። ግብአቶቹን ከጨመራችሁ በኋላ ከዳቦ ዱቄት ጋር በሚገባ በደንብ ትቀላቅሉታላችሁ። እዚህ ጋር የዘረዘርኩላችሁ እያንዳንዱ ቅመሞች በቀላሉ በቤት ውስጥ እንዴት እንደሚዘጋጁ እዚሁ ገጻችን ላይ ስላሳየን መጎብኘት ትችላላችሁ። ከእናንተ የሚጠበቀው መፈለጊያው ላይ የምትፈልጉትን የቅመም አይነት መጻፍና መለኛ የሚለውን ቃል ማስቀደም ነው። ዳቦ ዱቄቱ በተጨማሪ ዶሮውን የምንነክርበት የፍርኖ ዱቄት ታዘጋጃላችሁ። እንደ አማራጭ የምትፈልጉ ከሆነ ፕሮቮሎኒ ቺዝ በደንብ ፈቅፍቃችሁ ቀመማችሁ ያዘጋጃችሁት የዳቦ ዱቄት ላይ ጨምራችሁ መቀላቀል ትችላላችሁ። የምትጨምሩት ቺዝ የዳቦ ዱቄቱ እንዳይቃጠል ቆንጆ ሆኖ እንዲበስልና ወርቃማ ይዘት እንዲይዝ ይረዳዋል። በጣም አንጻርም ቆንጆ የሚባል ጣዕም ይሰጠዋል። አሁን ያዘጋጃችሁትን ግብአት ምስሉ ላይ በምትመለከቱት መሰረት ትደረደራላችሁ። ቀመማችሁ ያዘጋጃችሁትን ዶሮ አስቀድማችሁ የዳቦ ዱቄቱ ላይ ታገላብጡታላችሁ። ሁሉም የዶሮ ክፍል በዱቄቱ ከተለወሰላችሁና ከተሸፈነ በኋላ በጣም ከበዛበት ነቅነቅ እያረጋችሁ ዱቄቱን ታራግፉና የቀሩትን ዶሮዎች ደግሞ በዱቄት ትሸፍናላችሁ። የዶሮ ስጋውን በፍርኖ ዱቄቱ በሚገባ ከሸፈናችሁ በኋላ እንቁላሉ ስነክራችሁ ሙሉ የዶሮ ክፍሉን በእንቁላሉ ትሸፍኑታላችሁ። እንቁላል ከበዛበት ትንሽ እንቁላሉን ታራግፉና ቀመማችሁ ያዘጋጃችሁት የዳቦ ዱቄት ውስጥ ታገላብጡታላችሁ። እዚህ ጋር እያንዳንዱ የዶሮ ክፍል በዳቦ ዱቄቱ መሸፈን ይኖርበታል።
የቀራችሁንም የዶሮ ስጋ ልክ በመጀመሪያው ሂደት መሰረት ሙሉ ለሙሉ በእንቁላልና በተፈጨ ዳቦ ትሸፍኑታላችሁ። ዶሮውን ባሳየዋችሁ መሰረት ከሸፈናችሁ በኋላ ይህንን ይመስላል። አሁን ደግሞ ዶሮውን በቆንጆ መልኩ እንጠብሰዋለን። አስቀድማችሁ መጥበሻ ላይ በመካከለኛ ሙቀት 2 ኩባያ የምግብ ዘይት ታግላላችሁ። ዘይቱ በመካከለኛ ሙቀት ከጋለላችሁ በኋላ ዶሮውን ምስሉ ላይ በምትመለከቱት መሰረት በተቃራኒ አቅጣጫ ቀስ አድርጋችሁ ትጨምራላችሁ። መጥበሻው ብዙ መጨናነቅ ስለሌለበት በ2 ዙር መጥበስ ትችላላችሁ። መጥበሻው በጣም ካልተጨናነቀ ቆንጆ ሆኖ ይበስልላችኋል። ሌላው እዚህ ጋር አንድ መዘንጋት የሌለባችሁ ነገር ዘይታችሁ ከመጠን በላይ መጋል የለበትም። ዶሮ ቀስ ብሎ በመካከለኛ ሙቀት በዘይቱ መጠበስ ስላለበት ከመጠን በላይ ባታገሉ ትመክራችኋለሁ። የምትጠብሱት ዶሮ በአንድ በኩል ተጠብሶ ቆንጆ የሆነ ወርቃማ ይዘት ሲይዝ ታገላብጣላችሁ። ዛሬ የማሳያችሁን የዶሮ ኮተሌት ከፈለጋችሁ ከተለያዩ የፓስታ ዘር ምግቦች ጋር፣ ከሰላጣ ጋር፣ ከሩዝ ጋር፣ ከድንች ጥብስ ጋር እንዲሁም ቆንጆ የማባያ ስልስ አዘጋጅታችሁ ዳቦ እስከታችሁ እንደ ሳንዱችነት መመገብ ትችላላችሁ። የበለጠ ዘነጥ አርጋችሁ ማቅረብ ከፈለጋችሁ ደግሞ እዚህ በፊት ያሳየኋችሁን የተለያዩ የቲማቲም ስልሶች በማዘጋጀት ላይ ስልሱንና ቺዝ በማቅለጥ ቆንጆ አርጋችሁ ማቅረብ ትችላላችሁ። ዶሮ ወርቃማ ይዘት ይዞ ቆንጆ ሆኖ ከተጠበሰ በኋላ ይህንን ይመስላል። ዶሮ ላይ አላስፈላጊና ተጨማሪ ዘይት ይዞ ሊቀር ስለሚችል ልክ ምስሉ ላይ በምትመለከቱት መሰረት ለስላሳ ወረቀት ወይም ንጹህ ወረቀት በመጠቀም ዶሮውን ለተወሰነ ደቂቃ ማሳረፍ ትችላላችሁ። የቀራችሁንም ዶሮ ልክ መጀመሪያ ባሳየኋችሁ መሰረት መጥበሳችሁን ትቀጥላላችሁ። የዶሮ ኮተሌቱ ቆንጆ ሆኖ ተጠብሶልናል። አሁን ደግሞ የማባያ ስልሱን እንዴት እንደምታዘጋጁ ነግራችኋለሁ። የማባያ ስልሱን ለማዘጋጀት 1 የሾርባ ማንኪያ ከዚህ በፊት ያሳየኋችሁን ሆት ሶስ፣ 2 የሾርባ ማንኪያ ማዮኔዝ እና 2 የሾርባ ማንኪያ ኬቻፕ እንጠቀማለን። የኬቻፕ አሰራሩም እንዲሁም የማዮኔዝ አሰራሩም እዚሁ ገጻችን ላይ ቀርቦላችኋል። ማዮኔዙን ምንም አይነት ማሽን ሳትጠቀሙ እጃችሁን ብቻ በመጠቀም እንዴት ማዘጋጀት እንደምትችሉ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። ስልሱ ላይ ተጨማሪ ግብአቶች ማስገባት ከፈለጋችሁ ትንሽ ሎሚ እንዲሁም 2 የሾርባ ማንኪያ እርጎ መጨመር ትችላላችሁ። እርጎ ስልሱን ትንሽ ቢያቀጥነውም ቆንጆ የሆነ ጣዕም ይሰጥላችኋል። አሁን ያዘጋጀነውን የዶሮ ኮተሌት አሳምረን እናቀርባለን። ይህን የዶሮ ኮተሌት ለልጆቻችሁ ማዘጋጀት ከፈለጋችሁ ቆንጆ አማራጭ እንደሚሆናችሁ ተስፋ እናደርጋለን። የዶሮ ኮተሌቱ ቀዝቅዞም ቢሆን ቆንጆ ጣዕም ስላለው ብዙ አያሳስባችሁ። ይህን የዶሮ ኮተሌት ከዚህ በፊት ያሳየኋችሁን የተለያዩ የድንች ጥብሶች በመጠቀም ጎን ከማባያ ስልሱ ጋር ማቅረብ ትችላላችሁ። የዶሮ ኮተሌት እንግዲህ ሳይካበድ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱትም አንጠራጠርም። የዛሬው የመለኛም ቪዲዮ እዚህ ድረስ ተመችቷችሁ ስለተከታተላችሁ ከልብ እናመሰግናለን። እዚህ ድረስም ከተከታተላችሁ የዘወትር ደንበኛችን ስለሆናችሁ መለኛ ገጽ ላይ ሐሳብ እንዲሁም አስተያየት ካላችሁ አስተያየት መጻፊያው ላይ አስፈሩልን።